የኔ ከሳሽ የሆነው አወንታ በርሲሳ እዚህ ኦንላይን ላይ መጥተ ፊት ለፊት እንገናኝ ብለው ፈርቶ ቀርቷል ብላለች። ፌዴራል ፖሊስ እኔ ሰርቄ ሊፈልገኝ ይቅርና እሱ ሰርቆኛል፣ ማለትም እቃ ወስዶብኛል፣ ስልኬን፣ የነዳጁን ገንዘብ በስሜ አካውንት ከፍቶ እንደዚህ ነገር ብላለች። በጣም የሚገርም ነገር ነው የተናገረችው። ሙሉን ተከታተሉና ሀሳብ አስተያየታችሁን ስጡን። ባለፈው በነበራት እስር ማለት ነው የነበራትን ለመፈታት ያደረገችውን ሂደት ገርታለች። በመቀጠልም የነዳጁን አኳኋን አብራርታለች። ሁሉንም እስከ መጨረሻው ተከታተሉ። ከወደዳችሁት ላይክ በማድረግ ሰብስክራይብ አድርጉ እና እነሱ ሰዎች ደግሞ ተጭበርብረናል ብያሉ ነው። ክቡር ፍርድ ቤት ማንም ሰው ተጭበርብራ ያለው በረከት ብሎ የከሰሰኝ ሰው የለም። ማንም ሰው አልከሰሰኝም አልኩኝ። ማንም ሰው እኔ ሲጀምርም እኛ ጋር ከፍሎ ጊዜው ሲደርስ ይሰጠዋል። እኔ ከሌለኝ ከሌላ ገበሬ ይሰጠዋል። አይ በቃ አልፈልግም ካለ ገንዘቡ ይመለስለታል እንጂ የተጣላሁት የተጋጨሁት ችግር ያለብኝ አንድም ሰው የለም። በረከት እንዲያርጋኛለች ብሎ የከሰሰኝም አንድም ሰው የለም። የተከበረው ፍርድ ቤት መዝገቡ ላይ ማየት ይችላሉ አልኩኝ። ዳኞቹ መዝገቡን ገልጠው አዩ። የአራዳ ምድብ ችሎትን አጽንተናል ይፈቱ አሉ። በቃ ከዚህ በላይ ማሰር እሳቸውን ተገቢ ነው ብለን አናምንም። በቂ ታስረዋል። ያ ማለት ለስንተኛ ጊዜ መሰለክ? ለአራተኛ ጊዜ ነው መፈቻ ሲሰጠኝ ማለት ነው። ለአራተኛ ጊዜ ፍርድ ቤት ቀርቤ መፈቻ ተሰጠኝ። ከዛ በኋላ ሰበር ሰሚ ችሎት ይግባኛሉ። ድጋሚ ለፌዴራሉ ሰበር ሰሚ ችሎት ማለት ነው። በጊዜ ቀጠሮ ይመስለኛል እኔ ብቻ ነኝ ሰበር ሰሚ ችሎት የቀረብኩት ብዬ ነው ማምነው። ሰበር ሰሚ ችሎት ሄድን፣ ተቀጠረ። ከ3 ቀን በኋላ ሰበር ሰሚ ችሎት ሄድን። መርማሪው አስረዱ። እንዲህ ያለው ነገር ይሄ ነው ብለው አስረዱ። እኔ ምንም ሳላወራ ማለት ነው፣ ምንም ሳልናገር እድሉም የማውራትም ሳይሰጠኝ እራሱ የተከበረው ፍርድ ቤት ይሄ ነገር እኛ ጋር ለመቅረብና ለማስረዳት በቂ አይደለም፣ አያስቀርብም። ስለዛ የሶስቱን ዳኞች ሀሳብ አጽንተናል፣ መዝገቡን ዘግተናል፣ ወደ መዝገብ ቤት መልሰናል፣ ይፈቱ ብለው ወሰኑ። ዳኞቹ ማለት ነው ለ5ኛ ጊዜ። ከዛ በኋላ መደበኛ ችሎት ይዘውኝ ሄዱ። የት? ልደታ፣ እንደገና ሌላ ፍርድ ቤት ማለት ነው። ሌላ ችሎት ሄድኩኝ። መጀመሪያ ልዩ ላይ ቀረብኩኝ። ልዩ ላይ መጀመሪያ ሙስና ላይ የበፊቱ የቪአይፒ ኬዝ ማለት ነው ተጠየቅኩኝ። በ40 ሺህ ብር ዋስ ተፈታሁ። በ40 ሺህ ብር 20 ደቂቃ አልቆምኩም ዳኛ ፊት። በቃ ውጭ ሆና ይከራከሩ ከፈለጉ በ40 ሺህ ብር ዋስ ትፈታ አሉ። ከዛ ደግሞ ልዩ ደግሞ ብለው ሌላ ችሎት ይዘውኝ ሄዱ ማለት ነው። ያም ችሎት ማሰሩ እሷን ተገቢ ነው ብለን ስለማናምን የዋስትና መብት አያስከለክላቸውም፣ እኛ በ50 ሺህ ብር ዋስ ፈተናቸዋል፣ ይፈቱ ብለው ወሰኑ። ለ7ኛ ጊዜ ማለት ነው። በዛ ሁሉ ጊዜ አልተፈታውም። 7ኛ እንትን ሲሄድላቸው 7ኛ ትፈታ ማለት ነው የሚል ሄደ። ምክንያቱም ብዙ ጊዜ የመፈቻ ወረቀት ሲሄድልኝ ማለት ነው እንግዲህ 6 ጊዜ ቀርቦልኝ አልተፈታውም። ምክንያቱም የሆነ የምንጠብቀው ስልክ አለ ይላሉ ፖሊሶቹ፣ ማለት ኮማንደሮቹ። የሆነ ከላይ የሚደውልልን ሰው አለ፣ የእሱን ስልክ እየጠበቅን ነው ይላሉ። እኔ በህግ አግባብ የምጠየቅ ከሆነ ጥፋተኛ ከሆንኩኝ ህግ እየዳኘኝ ከሆነ ማን ነው ከላይ የሚደውለው? ለምን ይደወላል? በቃ ፍርድ ቤት ከለቀቀኝ መልቀቅ ነው። ምክንያቱም ማንም ሰው ያለ ፍርድ ቤት ትዕዛዝ ሊታሰር አይችልም። የሀገሪቱ የመጨረሻ የስልጣን አካል ፍርድ ቤት ነው። ስለዛ ፍርድ ቤት ልቀቋት ካለ መለቀቅ ብቻ ነው ያለብኝ። ግን ቆይ እየተነጋገርን ነው፣ ከላይ የምንጠብቀው ስልክ አለ ይላሉ። ማን እንደሆነ ደዋዩ ግን አናውቅም። ከዛስ እዛ መሀል ላይ እያለሁኝ እንደምታውቀው የፈለጉትን ይጽፋሉ፣ የፈለጉትን ይፖስታሉ። ሲም ካርዴ ስልክ ውስጥ አለ። ቴሌግራም ዳውንሎድ አድርገው አወረዱ፣ እዛው እያለ ማለት ነው። ቴሌግራም አወረዱ እዛው። ከዛ ቴሌግራሜ ላይ ውጭ ሀገር ላሉ ጓደኞቼ፣ አውስትራሊያ ላሉ ጓደኞቼ፣ እንደውም ዘፋኝ፣ ይሄ የቦረና ዘፋኝ ታስተው ጸጉሩን የሚያጎፍረው ልጅ እንደው አደም ነው ስሙ ማለት አደም የሚባል ልጅ፣ እሱ ራሱ 15 ሺህ ብር ተበልቷል። የሚገርምት ሜሴጅ እየላኩ እባካችሁን ተፈትቻለሁ እርዱኝ፣ እባካችሁን ተፈትቻለሁ እርዱኝ እያሉ ወደ ተለያየ ሰው ሜሴጅ ይልካሉ፣ ወደ ተለያየ ሰው ማለት ነው። ከዛ በኋላ ሰው ደግሞ በረከት ተፈታለች እንኳን ደስ አላችሁ እያለ ወደ ቤተሰብ ይልካል። ከዛስ
እባካችሁን ገንዘብ አስገቡልኝ ተቸግሬያለሁ፣ ገና መፈታቴ ነው የሚል ሜሴጅ ለሁሉም ሰው በቴሌግራም ይደርሳል። ቢኒያም የሚባል የሐዋሳ ልጅ አብሮ አደጌ ነው። $1800 ከአሜሪካን ሀገር ክሬዲት ካርዱን ሰጥቶ ተወስዶበታል። ከአውስትራሊያ ሌላ ጓደኛዬ ወደ $450 ተወስዶበታል። እኔ እኮ እስር ቤት ነኝ ያለሁት። ስልኩ ያለው ፖሊስ እጅ ነው። ከዛ መጨረሻ ላይ ባለቤት ቀጥታ ሄደና ገባና ኮሚሽነር ብርሃኑ የሚባሉና ነበሩ፣ አሁን የሉም። እሳቸው ጋር ገብቶ ስልኳ ቴሌግራም የላትም እኮ እሷ ቴሌግራም አትጠቀምም እና እባካችሁን ወደ ተለያየ ሰው እየተላከ ነው። አካውንቱን ቼክ አስደርገናል እና እላዩ ላይ ምን ይላል? ሳጅን ሲሳይ ይላል ባለ አካውንቱ። ሳጅን ሲሳይ የሚባል ሰው ገንዘብ አስገቡልኝ እያለ እየወሰደ ነው። እባካችሁን ይህን ነገር አጥፉ ወይም ደግሞ የሆነ ነገር አድርጉ ብሎ ሄደው አመለከተ። የባንክ አካውንቱ ነው ሳጅን ሲሳይ የሚለው የባንክ አካውንቱ ነው። አዎ እዛ ቴሌግራም ላይ ገንዘቡን የሚቀበለው ሰው ሳጅን ሲሳይ ይላል። ገንዘቡን ያስገቡ ሰዎች አለ። ስክሪንሻት አለሽ? አለ። ማስረጃ አለሽ? አለኝ። ሳጅን ሲሳይ የሚባባ ስክሪንሾት እያደረጉ ወደ ባለቤቴ ወደ ጠበቃ ይልኩ ነበር ሰዎች። $1800 ከአሜሪካ የተወሰደበት ሰው አለ። ወደ $400 $450 ከአውስትራሊያ የተወሰደበት ሰው አለ። ስክሪንሾት አድርገው ሰዎች ወደ እኛ ቤት ወደ ቤተሰብ ይልኩ ነበረ። ለምን? የተፈታው መስሏቸው። ገባ? አደም የሚባለው ዘፋኝ ይሄ ዘፈኑን ስለማላቅ ነው፣ የቦረና ዘፈን የሚዘፍ ነው። እሱም 15 ሺህ ብር አስገብቷል። እኔ መስየው ማለት ነው። ከዛ እና ይሄ ብዙ ሰው ከተፈታውኝ በኋላ መጠየቅ ጀመረ እና ምን ልል ነው ሀክ ተደርገሽ ከሆነ መጡና መርማሪዎቹ ሀክ ተደርጎ ይሆናል ሲሉኝ፣ አንድ ነገር ሀክ የሚደረገው ካለ ነው። እኔ አሁን ዋትሳፕ ሳይኖረኝ ዋትሳፕ ሀክ ሊደረግ ይችላል እንዴ? ቴሌግራም ሳይኖረኝ ቴሌግራሜ ሀክ ሊደረግ ይችላል? እኔ እኮ ቴሌግራም አልጠቀምም። ምክንያቱም ብዙ ጊዜ ሀክ ስለተደረግኩኝ ቴሌግራም በፍጹም አልጠቀምም። እና እራሳቸው በቁጥሬ ዳውንሎድ አድርገው አውርደው ነው እንጂ እንዴት ሀክ ሊደረግ ይችላሉ የሌለኝን? ስለዛ ራሳቸው አውርደው ነው ቴሌግራሙን ምርመራ ላይ ያለ ማለት ነው። ግን ማንም የጠየቃቸው የለም፣ ማንም አባከን የሚያላቸው የለም፣ ቀረ ማለት ነው። በዛ መሀል 7ኛ መፈቻ መጣልኝ። 7ኛ መፈቻ ከመጣልኝ በኋላ 3 ቀን አሳደሩኝ። መጨረሻ ላይ ሂጂ ውጪ ብለው ለቀቁኝ ማለት ነው። ግልጽ እንዲሆን በረከት፣ እዚህ ጋር ግልጽ እንዲሆን እዛው እየታሰርሽ ሳትወጪ ነው መፈቻዎቹ እዛው የሚመጡት? በአንዱም መፈቻ አልወጣሽም ከእስር ቤት? በ6 መፈቻ አልወጣሁም፣ በ7ኛው ወጣ። ስለዚህ እዛው የመጀመሪያው መፈቻ እያለ ሌላ ክስ ይመጣል። እንደዛ ነው እየተናገርሽ ያለሽው መሰለኝ። እና ለምሳሌ የመጀመሪያ ጊዜ ልደታ ቀረብኩኝ፣ መፈቻ ተሰጠኝ፣ አልፈቱኝም፣ ይግባኝ አሉ። ጠቅላይ ሄድኩኝ፣ ይግባኙን ውድቅ አደረጉና የልደታን አጸኑ። መፈቻ ተሰጠኝ፣ አልወጣሁም። አራዳ ቀይረው ይዘውኝ ሄዱ። አራዳ ከቀረብኩኝ በኋላ ይግባኝ አልኩኝ። እኔ ይግባኝ ስል መፈቻ ተሰጠኝ፣ አልተፈታውም፣ ይግባኝ አሉ። ነዳጁ መጥቶ ተራገፈ። ከዛ ንግድ ቢሮ፣ ደህንነት ቢሮ፣ ፖሊስ አንድ ላይ ሆነው ይሄ ነዳጅ ክምችት ነው አሉ። ሄደው እዛ ላሉ ጥበቃዎች ማለት ነው። ክምችት አይደለም የእርሻ ነው። ምክንያቱም በረከት እስር ላይ ስላለች ነዳጁን መጠቀም ስለማትችል ቤተሰቦቿ እንዳይነካ፣ ማንም ሰው እንዳይቀዳ፣ ለማሽኖቹም እንዳይሰጥ፣ በዛ መሀል ስርቆት ሊፈጠር ይችላል ብሎ ስላሉ ቤተሰቦቿ እንዳይነካ ተብሏል ነዳጁ አሏቸው። እንደዛ የሚባል ነገር የለም፣ እንደዛ የሚባል ነገር የለም አሉና ሰበሩት ዲፖን። አንድ ላይ ፍርድ ቤት የዲማ ወረዳ ከፍተኛ ፍርድ ቤት አቅርበው ነዳጁን እንድንወርስ ብለው ጠይቀው ነዳጁን ወረሱት። ዲስፓቹ ህገወጥ ነው አሉ። አስብ፣ የነዳጅና ኤነርጂ ባለስልጣን ዋና ዳይሬክተር ጽፎልኛል፣ ግብርና ሚኒስቴር ጽፎልኛል። ገንዘቡን ለኖክ ራሴ ነኝ 25 ሚሊዮኑን ራሴ ነኝ ያስገባሁት፣ ከኔ አካውንት ነው ለኖክ የገባው ገንዘቡ። እያንዳንዱ ነገር ህጋዊና ህጋዊ ነው። ዲስፓቹ ከጅቡቲ ተቆርጦ የመጣ ዲስፓች ነው። ህገወጥ ይሁን ህጋዊ ይሁን መጠየቅ ያለበት ኖክ ነው፣ ማረጋገጥ የሚችለው ኖክ ነው፣ ይሄንን ጉዳይ ማለት ነው። ከዛ ተጭኖ መጥቷል። ከዛ ተነጋገሩ። እሱንም ሰነድ አንደኛ ፌስቡክ ላይ ሄደው ማየት ይችላሉ። በእኔ ፔጅ ሙሉን ለቅቄዋለሁኝ።
ሙሉን ለቅቄዋለሁኝ። ሙሉም እንትን ሰነዱን ማለት ነው። ተነጋገሩ፣ ቃለ ጉባኤ ያዙ፣ አወሩ፣ ሰበሩት። ነዳጁን ቀርተው ወሰዱ፣ ሸጡት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። የተሸጠው ታሳስ ላይ ነው። ታሳስ እኔ እስር ቤት ነኝ ያለሁት። ነዳጁን የተፈቀደልኝን ያን 100,000 ሊትር ናፍጣ አልወሰድኩትም በጭራሽ። እኔ ጋር አልመጣም። በህጋዊ መንገድ የወሰድኩትን መንግስት ፈቅዶልኝ ለእርሻዬ ብሎ የፈቀደልኝን ነዳጅ አልወሰድኩም። እራሳቸው ናቸው እስር ቤት እያለውኝ ሰብረው ገብተው የሸጡት ማለት ነው። ለዛ ደግሞ ማስረጃውን ራሳቸው ቁጭ አድርገዋል። ወርሰን ሸጠናል ብለው ፍርድ ቤት አቅርበው አስወስነው መሸጣቸውን ሰነድ አለኝ፣ ፌስቡክ ላይ ለቅቄዋለሁ ያንን ሰነድ ማለት ነው። ከዛ በኋላ ሸጠው እኔ እነሱ ታሳስ ሸጠውት ማለት ነው። ኦልሞስት የተሸጠው ነዳጁ ወደ 30 ምናምን ሚሊዮን ብር ሸጠው ተካፈሉ ብሩ። ለመንግስትም ገቢ አልተደረገም በነገራችን ላይ የናፍጣው ብር ማለት ነው። ከዛ ለመንግስትም ገቢም አልተደረገም፣ ለማንም አልሰጠም። ወደ 6 ሚሊዮን ብር መንግስት አካውንት ውስጥ አስገብተናል ይላሉ። ይግባ ራሱ ያውቃል የመንግስት አካል። ለገቢዎች አስገብተናል ይላሉ። ያስገቡ አስገቡ እኔ ማቀው ነገር የለም። ግን ነዳጁ ወደ 38 ሚሊዮን አካባቢ ነው የተሸጠው። ያ ነዳጅ ገንዘቡን እርስ በርሳቸው ተካፍለው ነው የወሰዱት። እኔ በዛ ሰዓት እስር ቤት ነኝ ያለሁት። ያየሁት ነገርም የለም። ተፈትቼ ስወጣ ነዳጁ ኦልሬዲ ተሽጧል። የለም ነዳጁ። ቀጥታ ለፌዴራል ፖሊስ አመለከትኩኝ። ህጋዊ የሆነ ነዳጅ እንድሰራ መንግስት የፈቀደልኝ ራሴ በገንዘብ የገዛሁት ነዳጅ ተሽጦብኛል ያለ አግባብ ልክ አይደለም ብዬ አመለከትኩኝ። ከዛ በኋላ እያየነው ነው እናይልሻለን ሰነዱን አምጪ አሉኝ። ሰነዱን እንዳለ ሰብስቤ አቀረብኩኝ ለፌዴራል ፖሊስ። እሺ ብለው ተቀበሉ። ነገሩን መርምረን እያየነው ያለውን ነገር እንገልጽልሻለን አሉኝ። እሺ አሉኝ። ስልኬንም አልመለሱልኝም። 2 ስልክ አይፎን 15 ፕሮ ማክስ እና 16 ፕሮ ማክስ ስልክ ሰጥቻቸው ነበረ። ያንን ስልክ አልመለሱልኝም። ራሳቸው ጋር ነው የቀረው። ኢቨን ፎረንሲክ ማለት ነው ምርመራዬን ጨርሻለሁ አጠናቅቄያለሁ ሲል ብዙ ጊዜ ስልክ ለምን እንደማይመለስ አላውቅም። አንዳንዴ ይመለሳል፣ አንዳንዴ አይመለስም። የኔ ግን አልተመለሰም በአጋጣሚ ማለት ነው። መርማሪዎች እጅ ነው ያለው።